ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው እና እባክሽ አንቺ ትንሹ ቦርሳ ውስጥ ማየት እችላለሁ? እንዴ ቀሚሴ! ምን? አቶ አምነን ባል ገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ተኛሽ። እኔ ለማን እንዳልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ቦርሳሽ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል አንቺ ጋር? እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤሌን እየዋሸሽኝ ነው? ኧረ እንደዛ አይደለም ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብዱኝ ነው እንዴ? አቶ አምነን ስሜን አትጥሪ። ማልማረው እኔ ለማናደድ ሆን ብለሽ እናደረግሽው ገብቶኛል። ጄሪ በገመዝሽው ነገር ሁሉ እኔን ለምንድን ነው ለማስወቀስ የምትሞክሪው? አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝም። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? መቀያየር እኮ ጥቅም የለውም። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም ልቀበልሽ እየጠየቅሽኛል አይደለም። ያሉህን አትመን። ያየሁትንስ እሱንም አለምን አምነን ተይኝ አልኩሽ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር ነው። ቆይ ሰው ከዚህ በላይ እንዴት እንዲያብደው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ አምነን ለምንድን ነው ስሜትን በሰዓቱ ነው ቦታው የማታደርገው? ቤሌን እኔ ሰላም ለመንሳት ብላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ እኔን የመከረችኝ። ተመልከቱ። ኧረ አምነን ከቀልብህ ሁን። ብቻውን የቀረጸው እኮ ቀልቤ ነው። ለምን አታውቂም? አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስት ብቻ ብዙ አለ። ብቻህን አይደለህም። አዎ ያ ሁሉ ሰው አለ። ልክ ነሽ፣ አንቺ ማለሽ። ግን ጥቂት እንኳን ሰላም መፈለግ አይታያችሁ። እሺ ይቅርታ። ማነው ትክክል? የሚሆነው ሌላ፣ የማይሆኑ ደግሞ ሌላ። ሁሌም ችግር ከመውራትና ከመፍጠር ውጭ መፍትሄ ቤሌን ሳላወራሽ አንቺ እንኳን ምን አለ ብትረጂ። የአምነን ጸባይ አሁንም ነገሮች እንዴት ሆኑ እንዴት ተከሰቱ ብሎ ከማጣራት ይልቅ ፊት ለፊት ያየው ነገር ላይ መፍረድ የሚለው አሁንም እንደቀጠለ ነው ማለት ነው። እዛ ጋር ጄሪ የራሷን ቀሚስ አምነን የገዛላትን ቀሚስ ወስዳ የቤሌን ቦርሳ ውስጥ አድርጋ ቤሌን ቀሚሴን ሰርቃለች የሚለውን ነገር እሱ በዚህ ልክ ማመን አልነበረበትም። በዚህ ልክ ደግሞ ቤሌን ትሰርቃለች ብሎ ቤሌን ላይ መናደድ አልነበረበትም ማለት ነው። ቤሌን እዛ ቤት ለሚስት ለመታጨት ከመጣችበት ቀን ጀምሮ እሷ ያላትን ጸባይ ያቃል። ትሰርቃለች ወይስ አትሰርቅም የሚለውን ነገር ከማንም ሰው በላይ እዛ ቤት ውስጥ ምናልባት ዛሃራ ከሱ በላይ ካወቀቻት ነው እንጂ እሱም ቤሌንም በደንብ ያውቃታል። ጸባይዋ ምን አይነት ጸባይ እንዳላትና እውነትም ይሄንን ቀሚስ ትሰርቃለች እውነትም ትወስዳለች የሚለውን ነገር እሱ ያውቅ ነበር። እዛ መሃል የሆነ ነገር እንደተፈጠረና ቤሌን ላይ የሆነ ድራማ እንደተሰራ ማወቅ ነበረበት። እሱ እዛ ጋር ጄሪ ቀሚሴን ሰርቃለች ወስዳብኛለች በሚለው ልብሱ ከቤሌን ቦርሳ ውስጥ ስለተገኘ ብቻ በዛ ልክ መናደድ አልነበረበትም ማለት ነው። እንደውም ማሰብ የነበረበት የቤሌንን ፊት አይቶ ቤሌን እነሱን ስታይ አልደነገጠችም። ቀሚሱም ከቦርሳዋ ውስጥ ሲገኝ እሷ ምንም አልመሰላትምና እነሱ ሲገቡም ጄሪን ቦርሳዬን መፈተሽ ትችያለሽ የሚለውን ነገር ነጻ ፈቃዷን ሰጥታት ነበርና በዚህ እዚህ መሃል የሆነ የተፈጠረ ነገር እንዳለ ማወቅ ነበረበት ማለት ነው። እሱ ደግሞ እዛ ጋር ቀሚሱ ከቤሌን ቦርሳ ውስጥ ስለተገኘ ብቻ ቤሌን ሰርቃለች ወስዳለች የሚለውን ነገር አምኖ በዚህ ልክ ደግሞ ቤሌንም መናገር እሷን እንደዚህ መቆጣት አልነበረበትም ማለት ነው። በእርግጥ ቤሌን አሁን ላይ እዛ ቤት የምትቆየው ወይ ደግሞ እስካሁን ድረስ እዛ ቤት ያለችው እሱን ስለምትወደው እሱን ስለምታፈቅረው ከሱ መራቅ ስለማትፈልግ ነው እንጂ የሚስት መረጣ የሚለው ነገር ካለፈ ቆይቷል። እዛ ጋር አምነንም ጄሪን መርጧልና ስለዚህ ከዚህም በኋላ እዚህ ቤት የምቆይበት ምንም ምክንያት የለኝም ብላ ከዛ ቤት መሄድ ትችላለች። ግን ደግሞ
አምነም ምንም እንኳን ከጄሪ ጋር ጋብቻ ቢፈጽምም ወይ ደግሞ ከሷ ጋር እንደ ሚስትና እንደ ባል ቢሆንም እሱን ታፈቅረዋለች፣ ትወደዋለች፣ ከሱ መራቅ አትፈልግም ማለት ነው። እሱ ደግሞ ይሄንን ነገር አሳምሮ ያውቃል። ቤሌን እሱን እንደምትወደው እንደምታፈቅረው ምንም እንኳን ይሄንን ጸባይ እንዲኖረው ያደረገው የሱ አስተዳደግ ቢሆንም ግን ደግሞ ቤሌን ጋር ሲሆን መጠንቀቅ ነበረበት ማለት ነው። ለምን ከተባለ እኛም እስከዛሬ ስናቅ እሱ እንደሚያፈቅራት እሱም እንደሚወዳት ነው የምናውቀውና ለሚወዳትና ለሚያፈቅራት ልጅ ደግሞ የሚያደርገውን የሚናገራቸው ነገሮችን መጠንቀቅ ነበረበት ማለት ነው። ቤሌን በዚህ ልክ በሱ እስክታዝንና በዚህ ልክ እስክትከፋ ድረስ እሷን መቆጣት አልነበረበትም። እንደውም ከጄሪ በላይ እሷን ነበር ማመን የነበረበት። እሱ እዚህ ጋር ጄሪ እውነት እየተናገረች እንደሆነ አድርጎ ቤሌንን ቀሚሱን ሰርቀሻል፣ ወስደሻል፣ እናም ውሸታም ነሽ ብሎ እሷን በዚህ ልክ መናገር አልነበረበትም ማለት ነው። ምናልባትም ከዚህም በኋላ አይታወቅም ቤሌንም አምነን እንደዚህ የሚናገራት ከሆነ ለምን የኛ መኝታ ክፍል ገባሽ ብሎ ይሄንን ቃል ራሱ ተናግሯት ነበርና እዛ ጋር የሚያፈቅራትና የሚወዳት ሴት ሆና ለምን የኛ መኝታ ክፍል ገባሽ የሚለውን ነገር መናገር አልነበረበትም። ምናልባትም እሷም ከዚህም በኋላ እኔም እሄዳለሁ እዚህ ቤት አልቆይም የሚለውን ነገርም ልትናገር ትችላለች ማለት ነው። በእርግጥ የጄሪ ዋና አላማዋ ራሱ ቤሌንን ከዛ ቤት ለማስወጣት ነው። በተለይ የአምነንን ሻሚዝ አቅፋ የነሱ አልጋ ላይ ስትተኛ ስታይ እቺ ልጅማ በዚሁ ከቀጠለች አምነንን ትቀማኛለች፣ ትወስድብኛለች፣ ለምንስ ነው የባለትዳር መኝታ ክፍል ገብታ አልጋው ላይ የምትተኛው የሚለው ነገር ስለረበሻት አምነንም ወደ እሷ ይሳባል የሚለው ነገር ስላሳሰባት እሷ ከዛ ቤት እንድትወጣ ፈልጋለች ማለት ነው። በእርግጥ ጄሪ እስካሁን ድረስ በአምነንና በቤሌ መካከል ያለውን ነገር አታውቅም። ባለፈው ሜርሲ ያየችውን ነገር አምነንና ቤሌን በረንዳ ላይ ሲሳሳሙ የነበረውን ነገር ያንን ነገር እሷ አላየችምና እሷ ገና ስጋት ላይ ነች። ከተቀራረቡ ወይ ደግሞ በመካከላቸው የሆነ ነገር ከተፈጠረ አምነን አሁን ራሱ እኔን አይቀርበኝም ወይ ደግሞ እኔን ዞር ብሎ እያየኝ አይደለም፣ ፍቅርም ጊዜም እየሰጠኝ አይደለምና ያኔ ደግሞ ከኔ ጋር ያለው ነገር ለአንዴና ለመጨረሻ ጊዜ ያበቃል በሚል ነው አሁን ላይ ቤሌን ከዛ ቤት እንድትወጣ እየለፋች ያለችው ማለት ነው። አምነን ደግሞ እንደዚሁ የሚቀጥል ከሆነ ነገሮች በተፈጠሩ ቁጥር ቤሌንን እንደዚህ ስሜቷን የሚጎዱ ቃላቶችን የሚናገራት ከሆነ እዛ ጋር ጄሪ የምትፈልገው ነገር ይሳካላታል። ቤሌንም ይሄንን ነገር እስከተወሰነ ጊዜ ድረስ ነው ልትታገስ የምትችለው እንጂ የአምነን በዚህ መቀጠል ምናልባት እሷም እዚህ ቤት አልቆይም ከዚህ ቤት እወጣለሁ የሚለውን ነገርም እንድትወስን ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ ሜርሲ እዛ ጋር እሷን ያዘዘቻትን ነገር ነው ማለት ነው። አንቺና አምነን እንደተሳሳማችሁ ሄጄ ለጄሪ እነግራለሁ። ያንን ነገር የማትፈልጊ ከሆነ ሴማ የምታወራውን የምታደርገውን ነገር መተሽ ለኔ ንገሪ ብላ ቤሌን እዛ ቤት ውስጥ አቃጣሪ ወይ ደግሞ ወሬ አመላላሽ እንድትሆን አድርጋ መድባታለች ማለት ነው። ቤሌን ደግሞ ይሄንን ነገር ካደረገች ሴማ የምታወራውን ነገር እያዳመጠች ሄዳ ለሜርሲ እንደምትነግር በአንዳች ምክንያት አምነን ከሰማ ወይ ደግሞ ከደረሰበት ምናልባትም አያቴና አክስቴን ለማጣላት እንዲያደርግሻል፣ አንቺ ለምንድነው ወሬ የምታመላልሽው፣ ባለፈው ቀሚስ ሰርቀሻል በሚለው ምናልባትም አይታወቅም ዛሬ ከተናገራት በላይ የቤሌንን ስሜት የሚጎዳ እሷን ቅስሟን የሚሰብሩ ቃላት ሊናገራት ይችላል ማለት ነው። እሷ እዚህ ጋር ማድረግ የነበረባት የዛን ቀን በረንዳ ላይ ሲስማት የነበረው እሷ ሳትፈልግ አምነን ነው የሳማትና ይሄንን ነገር ሜርሲ ከፈለጋት ሄዳ ለጄሪ ትንገርና የሚመጣውን ነገር ብትጋፈጥ ይሻላታል ማለት ነው። በእርግጥ አሁን ላይ ጄሪ የምትፈልገው ቤሌን ከዛ ቤት እንድትወጣ ነውና እዚህ ጋር ደግሞ ምናልባት ሜርሲ ይሄንን ነገር ከነገረቻት አምነንና ቤሌን እኮ እንደዚህ ያላቸው ቤሌን ባልሽን እየቀማችሽ ነው እንዲያደረገች የሚለውን ነገር ከነገረቻት ምናልባትም እሷ እንድትወጣ የሆነ ሴራ ትሸርባለች። አምነን ደግሞ ያንን ነገር በጭራሽ አይፈልግም ማለት ነው። ምንም እንኳን እዚህ ጋር ቤሌልና ቢናደድም ወይ ደግሞ እሷን ቢቆጣትም እሷን ስሜቷን የሚጎዱ ቃላቶችን ቢናገራትም እሷ ከዛ ቤት እንድትሄድ አይፈልግም። ለዚህ ማሳያ ደግሞ ባለፈው ዛሃራን ያባረራት ጊዜ ቤሌን ዛሃራ ከዚህ ቤት ከወጣችማ እኔም እሄዳለሁ ብላ ነበርና ቤሌን ከዛ ቤት እንዳትሄድ ብሎ ነበር ያባረራትን ዛሃራ ራሱ ወደ ስራ የመለሳት ማለት ነው። አሁን ደግሞ ጄሪ እንዲፈልጋለች። ጄሪ
ቤሌን ከዚህ ቤት እንድትወጣ ትፈልጋለች የሚለውን ነገር ከሰማ ምናልባትም አይታወቅም ከጄሪ ጋር ያለውን ነገር ራሱ ሊያቆም ይችላል ማለት ነው። በእርግጥ ጄሪ ራሱ ይሄንን ነገር ታውቃለች። አምነን እሷ የምትለውን ነገር እሺ እንደማይላትና አሁን ላይ እሷን እንደማይፈልጋት ወይ ደግሞ አምነን ለእሷ ምንም ፍላጎት ሳይኖረው እሷ ከሱ ጋር እንደሆነች ገብቷታልና የሆነ ነገር ማድረግ እንዳለባት ነው ስታወራ የነበረው። እዚህ ጋር ደግሞ ቤሌንን አያባርርልኝም ከዚህ ቤት እሷን አያስወጣልኝም የሚለውን ነገር ካሰበች ምናልባትም አይታወቅም ይሄንን ነገር ሴማ ልታማክራት ትችላለች ማለት ነው። እቺ ልጅ በመሃላችን እየገባች ትዳራችንን እየበጠበጠች ነው የሚለውን ነገር ስጋቷን እንዳለ ለሴማ ከነገረች ሴማ በቀጥታ ቤሌንን ከዛ ቤት ልታስወጣላት ትችላለች ማለት ነው። ለምን ከተባለ ሴማ አሁን ላይ ጄሪ የሷ ቀኝ እጅ ወይ ደግሞ ሜርሲ ከዛ ቤት እንድትወጣ ስራ ሰጥታታለችና ለዛ ነገር ራሱ ቤሌን እንቅፋት ሆናብኛለች የሚለውን ነገር ከነገረቻት ሴማ በቀጥታ ቤሌንን ከዛ ቤት እንደምታስወጣት ግልጽ ነው ማለት ነው። እሷ ጄሪ ማን እንደሆነችና ምን ስታደርግ እንደነበረ ምንም የምታውቀው ነገር የለም። ያኔ ራሱ የሰምሃልን መድኃኒት እንደቀየረች ምንም የምታውቀው ነገር የለምና እዚህ ጋር ደግሞ ጄሪ ጥሩ ሰው ነች የሚለውን ነገር ነው እሷ ያሰበችው። አምነንም ይሄንን ነገር ተረድቷል። አያቴ ገና ከአሁኑ ወዳሻለች ብሏታልና ምናልባት ይሄ ነገር የጊዜ ጉዳይ ነው እንጂ አንድ ቀን ሜርሲ ይሄንን እውነት ማውጣቷ አይቀርም ማለት ነው። በእርግጥ ያኔ ጄሪ የሰምሃልን መድኃኒት ስትቀይር ሜርሲ ቪዲዮ ቀርጻ ነበር። ያንን ቪዲዮ አሁን ላይ ስልኳ ላይ አላትና ምናልባት ጄሪ አሁን ላይ እሷ ላይ እየሰራች እንደሆነ ከሴማ ጋር ሆና ሜርሲን ከዛ ቤት ማስወጣት የሚለውን ነገር ደፋ ቀና እያለችበት መሆኑን ከደረሰችበት ያንን ቪዲዮ በቀጥታ ለአምነን ታሳየዋለች ብለን እንጠብቃለን ማለት ነው። ያ ሆነ ማለት ደግሞ ጄሪ ከዛ ቤት መባረር ብቻ አይደለም በቀጥታ እስር ቤት እንደምትገባም ግልጽ ነው ማለት ነው። ያኔ ሰምሃል ሐኪም ቤት ሄዳ ምን እንደተፈጠረ መድኃኒት እንደተቀየረባትና ይሄ ነገር ደግሞ በሰው እጅ እንደሆነ መረጃ ነበራቸውና ያ ሰው ለካ ጄሪ ነች እንዴ እናቴን እንደዚህ ያደረገችው እሷ ነች እንዴ የሚለውን ነገር በቀላሉ የሚያልፉ ነገር አይደለም ማለት ነው።